ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሰኞ ሚያዝያ 6 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው መረጃችን ስናልፍ አዝናኙና የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በተለይ ደግሞ የ35ኛ ሳምንት መርሃ ግብር ጨዋታዎችን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ወሳኝ ምዕራፍ ላይ ደርሷል። የእንግሊዝ ፕሪሚየር ሊግ ሻምፒዮናው የትኛው ክለብ ሊሆን ይችላል? አሁንም ድረስ አልለየለትም። የውድድር ዓመቱ እንግዲህ ሊጠናቀቅ 3 መርሃ ግብሮች ብቻ ናቸው የሚቀሩት ከተስተካካይ ጨዋታዎች ውጪ ማለት ነውና የ35ኛ ሳምንት መርሃ ግብር ከዕለተ አርብ ምሽት ሊድስ ዩናይትድ ከበርንሌ ባደረጉት ጨዋታ ነበር ጅማሮውን ያደረገው። ቅዳሜና እሁድም እንግዲህ ቀጥለው የተለያዩ ትልልቅ ጨዋታዎች ተከናውነውበታል። ዛሬ ምሽትም የመርሃ ግብሩ ማሳረጊያ ጨዋታዎች እንደዚሁ ቀን 11 ሰዓት ላይና ምሽት 4 ሰዓት ላይ በሚደረጉ ጨዋታዎች የሚጠናቀቁ ነው የሚሆነው። እንግዲህ ትላንትናና ከትላንትና በስቲያ የተደረጉትን ጨዋታዎች በሃይላይት እናንሳና ትኩረት የምናደርግባቸው በተለይ ዛሬ የሚደረጉት ጨዋታዎች ላይ የተወሰኑ መረጃዎችን የምንለዋወጥ ነው የሚሆነው ማለት ነው። እንግዲህ የሊጉን የሻምፒዮናነት ክብር ለመጎናጸፍ ከ22 ዓመታት በኋላ ከፍተኛ ጥረት በማድረግ ላይ የሚገኘው የሰሜን ለንደኑ ክለብ አርሰናል በሜዳው ኤምሬትስ ስቴዲየም ሌላኛውን የምዕራብ ለንደኑ ክለብ ፉልሃምን አስተናግዶ ነበርና በዚህ በለንደን ደርቢ ጨዋታ አርሰናል ቀለል አድርጎ 3-0 በሆነ ውጤት ጨዋታውን በድል መደምደም ችሏል። የደረጃ ሰንጠረዡንም የመሪነት አካሄድ እንግዲህ በ6 ነጥብ ልዩነት የሚመራበትን ሁኔታ ነው ማመቻቸት የቻለው። በአጠቃላይ በውድድር ዓመቱ የሰበሰባቸውንም ነጥቦች ወደ 76 ከፍ አድርጓልና አርሰናል ከዚህ ጨዋታ ጅማሮ አስቀድሞ እንግዲህ የተለያዩ ድባቦችን ተመልክተናል። በተለይ በኤምሬትስ ስቴዲየም የሻምፒዮናነትን አይነት ሁኔታ የሚገልጹ በክለቡ ደጋፊዎች ዘንድ ተጫዋቾችን የሚያነቃቁ አይነት ድባቦች ተመልክተናል በኤምሬትስ ስቴዲየም። በእርግጥ ከቅርብ ሳምንታት ወዲህ በሚያደርጋቸው ጨዋታዎች ላይ ይህንን አይነት ሁኔታ እየተመለከትን ነው የምንገኘው። በኒውካስል ዩናይትዱም ጨዋታ ላይ ተመሳሳይ አይነት ድባብ ነበረ በኤምሬትስ ስቴዲየም። ይሄ ለተጫዋቾች በአጠቃላይ ለኮቺንግ ስታፍ አባላት የአርሰናልን የዋንጫ ክብር ለማጎናጸፍ እንግዲህ በሚደረገው ሂደት ላይ አንደኛው ግብዓት ሊሆን ይችላል ብለን ማንሳት እንችላለን እና የስቴዲየሙም ድባብ እንግዲህ በውጤቱም የበለጠ አምሮላቸው ጥሩ እንቅስቃሴ ማድረግ ችሏል። መድፈኞቹ በዚህ ጨዋታ ላይ የበለጠ ችግር ውስጥ ሊገቡ እንደሚችሉ ነበር ሲገለጽ የነበረው ማለት ነው እና እያንዳንዱ ጨዋታ ከዚህ በኋላ የሚቀሩት በጥንቃቄ ማከናወን እንደሚፈልግ አሰልጣኝ ሚካኤል አርቴታም ከዚህ ቀደም ሲናገር ነበረ። አሁን ላይ ደግሞ በተለይ ማጥቃትን መሰረት ያደረገ እንቅስቃሴ በዚህኛውም ጨዋታ ላይ ተመልክተናል። በእርግጥ የኒውካስል ዩናይትድ ላይ ተመልክተናል። ከዛ ባለፈ ምንም እንኳን በሲቲ ቢሸነፍም በኢታዱ ፍልሚያ በዛም ጨዋታ ላይ ደጋፊዎች በጣም ረክተው ጥሩ እንቅስቃሴ እንደተመለከቱ ሲገልጹ ነበረ። ውጤቱ መጨረሻ ላይ የተመዘገበው ሁኔታ በሲቲ 2-1 አሸናፊነት ቢጠናቀቅም ማለት ነውና እንግዲህ እንደዚህ አይነት አጨዋት እየተመለከት እንገኛለን በአሰልጣኝ ሚካኤል አርቴታ። በሚቀጥሉትም ጨዋታዎች ይህንኑ የአጨዋት ዘዬ ይዞ ይገባል ወደ ሜዳ የሚሉ ተስፋዎች እየተመለከትንበት ነው የምንገኘው። በጨዋታው እንቅስቃሴ ከተመለከትን እንግዲህ አሰልጣኝ ሚካኤል አርቴታ በቋሚ አሰላለፍ ውስጥ ይዞ በገባቸው ተጫዋቾች መካከል ብዙ ነገሮችን ተመልክተናል። በተለይ ሉዊስ ስኬሊን ይዞ የገባበት ሁኔታ ማለት ነው። ዙቢሜንዲን አስቀምጦ እዚህ ቦታ ላይ በተለይ በግራው የመሃል ስፍራ ተጫዋችነት ሚና ላይ ይህንን ተጫዋች ከዴክላን ራይስ ጋር በማጣመር ጥሩ እንቅስቃሴ ሲያደርግ ተመልክተናልና በጨዋታውም ሂደት ላይ ጥሩ አፈጻጸም ነበረው። 3-0 በሆነ ውጤት ቡድኑ ሲያሸንፍ በደጋፊዎች ዘንድ ትልቅ ትኩረት አግኝቶ ከጨዋታው መጠናቀቅ በኋላም ትልልቅ የአርሰናል ደጋፊዎች እንደዚሁም ገለልተኛ የእግር ኳሱ ተንታኞች የዚህን ተጫዋች ሚና በጨዋታው ላይ የነበረውን አካሄድ በጣም ሲያሞካሹት ነበረና በአጠቃላይ የነበረው የጨዋታ ሁኔታ እጅግ በጣም ግሩም ሆኖ ተመልክተናል። ከዛም ባለፈ ደግሞ ቡካዮ ሳካና የቪክቶር ጆኬሬሽ የጎል ማግባት ጥምረት ሚናም እጅግ በጣም የላቀ ነበረ። ሶስቱም ግቦች ከሁለቱ እግሮች የወጡ ነበሩ ማለት ይቻላልና በነበረው የመጀመሪያው ፈርስት ሃፍ ላይ የነበራቸው እንቅስቃሴዎች እነዚህ ሁለት ተጫዋቾች እጅግ በጣም የሚያስፈራ ሆኖ ተመልክተናል። ለፉልሃም የተከላካይ ስፍራ ተጫዋቾችም ችግር ሲፈጥሩባቸው ተመልክተናል።
ተመልክተናል። ውጤታማም ነበር ማለት ይቻላል። እንግዲህ እንደምናስታውሰው 34ኛው ሳምንት መርሃ ግብር ላይ ኒውካስልን ዩናይትድን 1-0 ባሸነፉበት ጨዋታ በጨዋታው ሂደት እንግዲህ 1-0 በሆነ ውጤት ማሸነፋቸው የሚታወስ ነውና ያንን የአሸናፊነት ግብ ያገኙት 9ኛው ደቂቃ ላይ ነበረ። በዚህም ጨዋታ ላይ 9 ደቂቃ ብቻ ነበር የፈጀባቸው የመጀመሪያውን ጎል ለማስቆጠር ማለት ነው። በእርግጥ በኒውካስል ዩናይትድ ላይ የአሸናፊነቱን ግብ ኤቤሬቺ ኤዜ ማስቆጠሩ የሚታወስ ነው። በዚህ በፉልሃሙ ጨዋታ ላይ ደግሞ ቪክቶር ጆኬሬሽ ኳስና መረብን ለማገናኘት 9 ደቂቃ ብቻ ነው የፈጀበትና የሁለቱ ጎሎች እንግዲህ በደቂቃ መመሳሰል ብዙዎችን እያነጋገረ ነው የሚገኘው። ከረፍት በፊት በሚኖሩት የጨዋታ እንቅስቃሴዎች ከዚህ ቀደም በአሰልጣኝ ሚካኤል አርቴታ ያጨዋት ዘዬ ተጋጣሚ ቡድንን የማጥናት ሞር ኳስን ወደ ኋላ በመመለስ አፈግፍጎ በመጫወትና የተቃራኒ ቡድንን ያጨዋት ሁኔታ ለመገምገም የሚያስችለው አይነት ያጨዋት ዘዬ ነበር ከዚህ ቀደም የምንመለከተውና ይሄ ደግሞ ለአርሰናል ደጋፊዎችም ይሁን እግር ኳሱን ለሚመለከቱ ሰዎች ብዙም አስደሳች እንዳልነበረ ሲናገሩ ነበርና አሁን ግን የምናያቸው ነገሮች ከመጀመሪያው ደቂቃ አንስተው የአርሰናል ተጫዋቾች ተቃራኒ ቡድን ተጫዋቾችን ሲያስጨንቁ እየተመለከትን እንገኛለንና ማጥቃትን እንቅስቃሴ ማጥቃትን መሰረት ያደረገ ጨዋታም እያስመለከተን ነው የሚገኘው ማለት ነውና የመጀመሪያው ግማሽ 45 ላይ አጠቃላይ የጨዋታውን ሁኔታ አጠናቀውት ነው የወጡት ማለት ይቻላል። በጨዋታው እንቅስቃሴ ላይ ጎሎቹ ሲቆጠሩ እንግዲህ የመጀመሪያው ጎል 9ኛው ደቂቃ ላይ ቪክቶር ጆኬሬሽ አስቆጠረ። ከዚያ በኋላ 40ኛው ደቂቃ ላይ ደግሞ ቡካዮ ሳካ እንደዚሁ በግሩም ሁኔታ ጎል ማስቆጠር ችሏል። ከቪክቶር ጆኬሬሽ የተቀበለውን ኳስ ማለት ነው። ሶስተኛውን ጎል በተመሳሳይ ሁለቱ ቡድኖች ለረፍት ወደ መልበሻ ክፍል ከማምራታቸው አስቀድሞ ከትሮሳርድ የተሻገረውን ኳስ በግሩም ሁኔታ በግንባር ገጭቶ እንግዲህ ቪክቶር ጆኬሬሽ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎል ማስቆጠር ችሏል ማለት ነውና በአጠቃላይ በጨዋታው እንቅስቃሴ 3-0 በሆነ ውጤት አርሰናል ማሸነፍ ችሏል። የኳስ ሙከራዎችንም ብንመለከት ወደ ጎል ያደረጓቸውን ሙከራዎች አቅጣጫቸውን ወይም ደግሞ ያልጠበቁ ማለት ኢላማቸውን ያልጠበቁ በጥቅሉ ስንመለከት 17 ኳሶችን መሞከር ችሏል። በተቃራኒው ፉልሃም መሞከር የቻለው 9 ብቻ ነበረ። ኦን ታርጌት ወይም ኢላማቸውን የጠበቁ ኳሶችን ከተመለከትንም መድፈኞቹ ብልጫ ነበራቸው። 8 ሙከራዎችን ማድረግ ችሏል። ተሸናፊው ቡድን ፉልሃም 1 ብቻ ነበረ ኢላማውን የጠበቀ ኳስ መሞከር የቻለው በአጠቃላይ በ90 ደቂቃው ሂደት ማለት ነው እና በኳስ ቁጥጥሩም ቢሆን 54 በመቶ መድፈኞቹ የኳስ ቁጥጥር እንደነበራቸው እንግዲህ አጠቃላይ ስታትሳቸው ያሳያል ማለት ነው እና አሰልጣኝ ሚካኤል አርቴታ እንግዲህ ነገ ምሽት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወሳኝ ጨዋታ አለበት። ከዚህ ጋር ተያይዞ በዛ ጨዋታ ላይ አስፈላጊውን የጎል ብዛት ካገኘ በኋላ ወይም ደግሞ ጨዋታውን ማሸነፋቸውን አስተማማኝ ሁኔታ ሆኖ ከተሰማው በኋላ ዋና ዋና የሚባሉ የቡድኑ ተሰላፊ ተጫዋቾችን አስወጥቷል። 5 የሚደርሱትን ማለት ነው። ተከላካዩን ቤን ዋይትን፣ እንደዚሁም አማካኝ ስፍራ ተጫዋቹን ዴክላን ራይስን፣ የክንፍ ተጫዋቾቹን እንደዚሁ ቡካዮ ሳካንና ኤቤሬቺ ኤዜን የፊት መስመር አጥቂውን ደግሞ ቪክቶር ጆኬሬሽን ማሳረፍ ችሏል ማለት ነውና በጥቅሉ ግን አርቴታ ትልቅ እፎይታን ያገኘበት እንቅስቃሴ ነበር። የሊጉም የዋንጫ ክብር እንዳያመልጣቸው ጥሩ ስራ የሰሩበት ከዛም ባለፈ ደግሞ ነገ ምሽት ለሚጠብቃቸው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ትልልቆቹን ተጫዋቾች ማሳረፍ ችሏል ለተወሰኑ ደቂቃዎችም ቢሆን ማለት ነውና በጥቅሉ በዚህ እንቅስቃሴ ላይ ጎልተው መውጣትና ለጨዋታው ልዩነት ፈጣሪ ከነበሩ የመድፉ ሰራዊቶች መካከል አንደኛው ቪክቶር ጆኬሬሽ ነው። ቪክቶር ጆኬሬሽ እንግዲህ በውድድር ዓመቱ በጥቅሉ ያስመዘገባቸው ጎሎችን ብዛት ከፍ ያደረገበትን ሁኔታ ተመልክተናል። ወደ 22 ማድረስ ችሏል በአጠቃላይ በሁሉም የውድድር አይነቶች ማለት ነው። በፕሪሚየር ሊጉ ደግሞ 14ኛ ጎሉን ማስቆጠር ችሏል ማለት ነው። ይህንን ማድረግ የቻለው ከዚህ ቀደም አሌክስ ሳንቼዝ ነበረ እንግዲህ ባርሴሎናን ለቆ እንግዲህ አርሰናልን ከተቀላቀለ በኋላ 2015-16 የውድድር ዘመን ላይ ይሄንን አይነት ከ20 በላይ ጎሎችን በማስቆጠር ወይም ደግሞ ከ20 በላይ የጎል አስተዋጽኦን በማድረግ እንደዚሁ ትልቅ ስራ የሰራበትን ሂደት ነበር። ዳግም ይሄንን ታሪክ መጋራት የቻለው ቪክቶር ጆኬሬሽ ነው ማለት ነው። ከወቀሳ አሁን እየተረፈ ቡድኑንም እየታደገ ይገኛልና ደግሞ በአርሰናል የሚፈልገው አይነት ሁኔታ ላይ ነው እየተገኘለት የሚገኘው። አሁን ላይ ጎሎች ያስፈልጉታል፣ ጨዋታዎችንም ማሸነፍ ይጠበቅበታል። እንግዲህ ቀጣይ 4 ጨዋታዎች
አርሰናል ትልልቆቹን የዋንጫ ክብሮች እንዲያሳካ ሊያደርገው ይችላል። 5 ጨዋታዎች በእርግጥ ነገ ምሽትም የሰሚ ፋይናል የመልስ ጨዋታ አለው። ከዛ ባለፈ ደግሞ ይህን ጨዋታ ማሸነፍ ከቻለና ወደ ፍጻሜ ማለፍ ከቻለ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ የፍጻሜ ጨዋታ ይጠብቀዋል ማለት ነውና እንደዚሁ በሊጉ ደግሞ 3 እጅግ በጣም ተጠባቂ የሊጉን የዋንጫ ክብር ሊወስኑ የሚችሉ በአርሰናል በኩል 3 ጨዋታዎች አሉ። ከበርንሌ፣ ከክሪስታል ፓላስ እና እንደዚሁ ደግሞ ከዌስትሃም ዩናይትድ ጋር ማለት ነውና እነዚህን ጨዋታዎች ከማከናወኑ አስቀድሞ ቪክቶር ዮኬሬሽ ከዚህ ቀደም በፖርቹጋል ክለብ ስፖርቲንግ ሊዝበን ያሳያቸው የነበሩትን ብቃቶች አሁን ማሳየት መጀመሩ በትክክለኛው ሰዓት ለመድፈኞቹ የተገኘ ፊት መስመር አጥቂ እያሰኘው ይገኛልና በዚሁ ከቀጠለ አርሰናል ምናልባት ትልልቅ የዋንጫ ክብሮችን በዚህ ዓመት ያሳካል ብለን ለመገመት ያስችለናል ማለት ነው። እነዚህን ጉዳዮች ተመልክተናል። ብዙዎች እንደውም ከጁሊያን አልቫሬዝ ጋር ጭምር ቁጥራዊ መረጃዎችን እያመላከቱ አንድ ላይ ጎን ለጎን እያሳዩቸው ይገኛሉና በመውጫችን ላይ የተወሰኑ ነገሮችን የሁለቱን ተጫዋቾች የፊት መስመር አጥቂነት ሚናን በተመለከተ ወደፊት ምናልባት አርሰናልን ይቀላቀላል እየተባለ በሚገኘው ጁሊያን አልቫሬዝ እና በቪክቶር ዮኬሬሽ መካከል ያላቸው የጨዋታ ተሳትፎ ምን ያህል ነው የሚለውን ነገር እንመለከታለን ማለት ነው። 246ኛው የላንክሻየር ደርቢ በኦልድ ትራፎርድ ስቴዲየም ተከናውኗል። እንግዲህ በእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ላይ እጅግ በጣም ተጠባቂና በእግር ኳሱ ቤተሰቦች ዘንድ ሲናፈቅ የነበረው ይህ የላንክሻየር ደርቢ በዩናይትድ አሸናፊነትና ፍጹም የበላይነት የተጠናቀቀበትን ሂደት ተመልክተናል። ሁለቱ ቡድኖች እንግዲህ ከዚህ ቀደም ከሜዳ ውጪ ባላቸው ጉዳዮች በተለይ ከ1970 ጀምሮ ከ19ኛው ክፍለ ዘመን ጀምሮ የተለያዩ ጉዳዮች ሲነሱ ነበረ። ሊቨርፑል የወደብ ከተማ እንደሆነች ይታወቃል። እንደዚሁ ደግሞ ማንቸስተር ዩናይትድ ደግሞ ፋብሪካዎች የሚበዙባት በተለይ ጥጥና ጨርቃጨርቅን በማምረት የሚታወቁባት እንደነበረች ይታወቃል። ከዛ በኋላ ደግሞ ሊቨርፑሎች የራሳቸውን ወደብ በመገንባት ማንቸስተር ዩናይትዶች እዛ ያሉ ሰዎች እንግዲህ የሚያመርቷቸውን ምርቶች ወደዛ እንዳያወጡ ከፍተኛ ቀረጥ በመጣል ማንቸስተር ዩናይትዶች ደግሞ በዚህ ቅሬታ እንዲነሳባቸው ያደረገ ነው። ከዛ በኋላ እንግዲህ ወደ እግር ኳስ ሜዳ መጥቶ ደግሞ በእግር ኳስ ሜዳ ያላቸውን ሁኔታ በዚህ በኢኮኖሚው ያላቸውን እንቅስቃሴ ወደ እግር ኳሱ አምጥተውስ ደግሞ ሜዳ ላይ የሚፋለሙበትን ሂደት የላንክሻየር ደርቢ ያለፉትን ዓመታቶች ተመልክተናል። በእርግጥ በአውሮፓ እግር ኳስም ይሁን በእንግሊዝ ፕሪሚየር ሊግ የበለጠ የሁለቱ ቡድኖች ፉክክር እንዳለ ነው። እንግዲህ የፕሪሚየር ሊጉን የዋንጫ ክብር ለ2020 ጊዜ ከፍ ማድረግ የቻሉበትን ሂደት እናስታውሳለን። በእርግጥ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሊቨርፑል የተሻለ የዋንጫ ክብሮች አሉት ወደ 6 የሚደርስ ዩናይትድም ቢሆን ደግሞ ጥሩ ተሳትፎን ነው የሚያደርገው ወደ 3 ጊዜ መድረኩን የዋንጫ ክብር ማሳካት ችሏል እና ከተመለከትናቸው በአውሮፓ ላይ ካሉ ትልልቅ የደርቢ ስሜቶችን የሚፈጥሩ ጨዋታዎች መካከል አንደኛው ይሄ የላንክሻየር ደርቢ በማንቸስተር ዩናይትድ እና በሊቨርፑል መካከል የሚደረግ አጠቃላይ ሂደት ነው እና ይህ ጨዋታ ይጠበቅ ነበረ። ይህንን ጨዋታ እንግዲህ በጊዜያዊ አሰልጣኝነት በማይክል ካሪክ የሚመሩት ቀይ ሰይጣናቱ 3-2 በሆነ ውጤት ማሸነፍ ችሏል። ጎል ለማስቆጠር ቀይ ሰይጣናቱ የፈጀባቸው ደቂቃ 6 ብቻ ነበረ። 6ኛው ደቂቃ ላይ ማቲያስ ኩና በክረምቱ የተጫዋቾች የዝውውር መስኮት እንግዲህ ዩናይትድን እንደተቀላቀለ ይታወቃል። ከዛ ባለፈ ሌላኛው በዝውውር የመጣው ከአርቢ ላይፕዚግ ቤንጃሚን ሴስኮም 14ኛው ደቂቃ ላይ ጎል አስቆጥሮ ገና ከወዲሁ ማንቸስተር ዩናይትዶች እንግዲህ ይህን ጨዋታ 2-0 በሆነ ውጤት መምራት ችሏል ማለት ነው። የመጀመሪያው ግማሽ 45ም በዚህ ውጤት ነው የተጠናቀቀው። ሁለተኛው ግማሽ 45 እንደተጀመረ እንግዲህ ከሁለት ደቂቃዎች በኋላ ዶሚኒክ ቦዝላይ 47ኛው ደቂቃ ላይ ጎል አስቆጥሮ ቀዮቹን ወደ 2-1 ውጤት መልሶ ነበረ። ከዛ በኋላ ኮዲ ጋክፖ ደግሞ 56ኛው ደቂቃ ላይ እንደዚሁ ሁለተኛ ጎል አስቆጥሮ ወደ አቻ ውጤት መጥተው ነበር ሁለቱ ቡድኖች እና የዩናይትድ ደጋፊዎች በስቴዲየም የሚገኙ ደጋፊዎች የበለጠ ጭንቀት ውስጥ እንዲገቡ አድርጓቸው ነበረ። በስተመጨረሻ ግን 77ኛው ደቂቃ ላይ የዚሁ የካሪንግተን አካዳሚ ውጤት የሆነው ኮቢ ማይኖ ጎል አስቆጥሮ እንግዲህ 3-2 በሆነ ውጤት ዩናይትዶች ይህን ጨዋታ በአሸናፊነት እንዲወጡ አስችሏቸዋል። 246ኛውን የላንክሻየር ደርቢ በቀይ ሰይጣናቱ አሸናፊነት እንዲደመደም አድርጓል ማለት ነውና በጨዋታው እንቅስቃሴም በጣም ደስተኛ እንደነበረ ተመልክተናል። ከጨዋታው ውጤት በኋላ የጨዋታው ዋን ኦፍ ዘ ማች ሆኖ የተመረጠው ይህ 21 ዓመት የፊት መስመር አጥቂ ወይም ደግሞ የአማካኝ ስፍራ ተጫዋች ኮቢ ማይኖ ነበረ ማለት ይቻላል እና ተጫዋቹ እንግዲህ በቅርቡ ነው የውል ኮንትራቱን ያደሰው ለሚቀጥሉት 6 የውድድር ዓመታት እስከ 2031 ድረስ
እንመለከተዋለን ይህንን ተጫዋች ማለት ነው። ኮቢ ማይኖ በጣም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ነው። ከዚህ ቀደም በተለያዩ አሰልጣኞች ሲገፋ ነበረ። ሮበን አሞሪም፣ ቴና ሃግም እንደዚሁ በተመሳሳይ የተጫዋቹን ክህሎትና ታለንት ፈልገው ካላገኙ አሰልጣኞች መካከል አንደኛው እንደነበረ ተመልክተናል ማለት ነው እና እነዚህ አይነት ጉዳዮችን እንግዲህ መስበር የቻለው ኮቢ ማይኖ አሁን ዩናይትድ ሁነኛ ተጫዋች ሆኖ እየተመለከት ነው እንገኛለን። በተለይ ለዚህ ክብር ለዚህ መፈለግ እያበቃው የሚገኘውን አሰልጣኝ ማይክል ካሪክን ያመሰገነበትን ሂደት ነበረ ከጨዋታው መጠናቀቅ በኋላ ማለት ነው። እሱ ሁልጊዜም ወጣት ተጫዋቾች አቅማቸውን እንዲያሳዩና ወደ ከፍታው እንዲመጡ ያደርጋል። ለኔም የሰጠኝ የመሰለፍ እድል ዛሬ የኔን ማንነት እንድገነባ አስችሎኛል። ለዚህም እጅግ በጣም አመሰግነዋለሁ። የዩናይትድ ደጋፊዎችም እጅግ በጣም አመሰግናለሁ። ሁልጊዜ እየተገኙ ያበረታቱኛል በስቴዲየም ብለው አስተያየቱን ሰጥቷልና ቀጣይ በትልልቅ የዋንጫ ክብሮች ከቡድን አጋሮቼ ጋር ሆኜ የዩናይትድን ደጋፊዎች ለማስደሰት እሰራለሁ የሚል ሀሳቡን ገልጿል ማለት ነው። ከጨዋታው መጠናቀቅ በኋላ ከጨዋታው መጀመር አስቀድሞ ግን የተለያዩ ሁነቶች ነበሩ በስቴዲየም በኦልድ ትራፎርድ ስቴዲየም። ሰር አሌክስ ፈርጉሰን እንግዲህ እኚህ አንጋፋ አሰልጣኝ በዩናይትድ ቤት ሰርተውት ያለፉት አሻራ ዝም ብሎ የሚታለፍ አይደለም። ለ27 ዓመታት ያህል በዩናይትድ ቤት ቆይታ ሲያደርጉ እንግዲህ ወደ 13 የሚደርሱ የሊጉን የዋንጫ ክብር ማሳካት የቻሉ ናቸው። ዛሬም ድረስ እንግዲህ ስማቸው በኦልድ ትራፎርድ ስቴዲየም በቀይ ሰይጣናቱ ደጋፊዎች ዘንድ ከፍ ብሎ ይሰማል። የክለቡም አምባሳደር እንደሆኑ ይታወቃልና ይህንን የላንክሻየር ደርቢ ለመከታተል በኦልድ ትራፎርድ ስቴዲየም ከታደሙ አንጋፋ የስፖርት ሰዎች መካከል አንደኛው ነበሩና ጨዋታው ሊጀምር ሲል ግን በስቴዲየም ተገኝተው ህመም ቢጤ ያጋጥሟቸው እንግዲህ ታመው በአምቡላንስ እንግዲህ ወደ ሆስፒታል አምርተዋል ማለት ነው። እንግዲህ ከጨዋታው መጠናቀቅ በኋላ ማይክል ካሪክም ይህንኑ ክስተት አስመልክቶ ሀሳብ ሲሰጥ ነበረ። የደረሰባቸው ወይም ደግሞ ያጋጠማቸው መጠነኛ የጤና እክል ነው። ከእድሜ ጋር ተያይዞ እንግዲህ እድሜያቸውም እጅግ በጣም ከፍ እያለ ነው የሚገኘው። አሁን ላይ ለተዝናኖት ነው ጨዋታዎችን እየተመለከቱ የሚገኙት። በእርግጥ ከማንቸስተር ዩናይትድ ጋር ከተለያዩ በኋላ ወደ እግር ኳስ ወደ ማሰልጠኝነትም ፍላጎት አላሳዩም። በአጠቃላይ ክብራቸውም አጠቃላይ የወጣትነትም የአንጋፋነትም ያሁንም የአዛውንት እድሜያቸውንም በዩናይትድ ቤት ነው በማማከርም ጭምር እያሳለፉ የሚገኙት ማለት ነውና ዩናይትድ እዚህ ተክለ ቁመና ላይ ሆኖ ደግሞ በማየታቸው እጅግ በጣም ደስተኛ እንደሆኑ እየተናገሩ ነው የሚገኙት በተለያዩ አጋጣሚዎች። አሁን ላይ ያሉበት የጤናነት ሁኔታ በአስተማማኝ ሁኔታ እንደሚገኝ እንደዚሁ ተነግሯል ማለት ነው። እንግዲህ ዩናይትድ ትላንት ድል ማድረጉን ተከትሎ በውድድር ዓመቱም የሰበሰባቸውን ነጥቦች እንደዚሁ ወደ 64 ከፍ ማድረግ ችሏል ማለት ነው። ሌላ ጨዋታ ምሽት ላይ ተደርጎ ነበር በአስተን ቪላና በቶተንሃም ሆትስፐርስ ቪላ ፓርክ ላይ ስቴዲየም ላይ የተደረገ ጨዋታ ነበረ። ቶተንሃም ሆትስፐርስ እንግዲህ ላለመውረድ ከፍተኛ ጥረት በማድረግ ላይ ይገኛል። አሁን ላይ በቅርቡ በሾማቸው አሰልጣኝ ሮቤርቶ ዲዘርቢ እየተመራ ማለት ነው ተከታታይ ድሎችን ማስመዝገብ ችሏል። በዚህም እንቅስቃሴ 2-1 በሆነ ውጤት ነው ማሸነፍ የቻለው። ካላጋርና እንደዚሁ ሪቻርልሰን 12ኛውና 25ኛው ደቂቃ ላይ ለስፐርሶች አሸናፊነት ግብ ከመረብ ማሳረፍ ችሏል ማለት ነው። ለባለሜዳው ክለብ አስተን ቪላ ቡዲያ ባለቀ ደቂቃ ጎል አስቆጥሮ እንግዲህ ማስተዛዘኛ ብቻ ነው የሆነላቸው ማለት ነው። አሁን ቶተንሃም ሆትስፐርስ ድል ማስመዝገቡን ተከትሎ ከወራጅ ቀጠናው ስፍራ ለጊዜውም ቢሆን ወጥቷል። 17ኛ ደረጃ ላይ ይገኛል። 37 ነጥቦች አሉት። 9 የግብ ዕዳ አለበትና እንግዲህ ላለመውረድ ከፍተኛ ትግል በቀጣይም ጨዋታዎች እንደሚጠብቁት እየተገለጸ ነው የሚገኘው። አንዳንድ የአርሰናል ደጋፊዎች ቀጣይ ከዌስትሃም ዩናይትድ ጋር ነው ጨዋታ የሚያደርጉት በ36ኛው ሳምንት መርሃ ግብር ላይና ቶተንሃም ትላንት ቢያሸንፍ የበለጠ ተስፋ ቢሸነፍ ጥሩ ነበር የሚል አስተያየት ሲሰጡ ተመለከትኩኝ። ዌስትሃም ዩናይትድ እንግዲህ በሳምንቱ መጨረሻ የ35ኛ ሳምንት መርሃ ግብር ጨዋታውን አድርጎ እንደዚሁ በብሬንትፎርድ ሲቲ 3-0 በሆነ ውጤት ነው የተሸነፈውና እኔ እንደውም የበለጠ ለአርሰናል ቶተንሃም ሆትስፐርስ ማሸነፉ ዌስትሃም ዩናይትድ መሸነፉ ጥሩ ይመስለኛል። ምክንያቱም ዌስትሃም ዩናይትድ ቀጣይ በ36ኛ ሳምንት መርሃ ግብር ላይ በለንደን ኦሎምፒክስ ስቴዲየም ነው ጨዋታውን የሚያደርገው ከመሪው ክለብ አርሰናል ጋር ማለት ነው። ይሄ ለአርሰናል የተሻለ እድል ይመስለኛል ዌስትሃም ዩናይትድ ምክንያቱም የቀሩትን ጨዋታዎች አንድና አንድ ማሸነፍ ነው የሚጠበቅበት። ስለዚህ ነቅሎ ወጥተው የማጥቃት እንቅስቃሴን ነው የሚያደርጉት። ይሄ ደግሞ ለአርሰናል የተሻለ የሚሆንለት ይመስለኛል። ጨዋታቸውን አሸንፈው ቢሆን ቶተንሃም ሆትስፐርስ ተሸንፎላቸው ቢሆን ዌስትሃም ዩናይትድ የሚያደርጉት ከጨዋታው አርሰናልም ምናልባት ባለው የተጫዋች ኳሊቲ ወይም ደግሞ እሱም ጨዋታውን ለማሸነፍ ከሚፈልገው ካለው ፍላጎት አንጻር
እነርሱ ይዘው የሚገቡት ከጨዋታው አንድ ነጥብ ለማግኘትና ጨዋታውን ለማበላሸት እንደሚሆን ምንም ጥርጥር አይኖረውም እና አሁን ግን አንድ ጨዋታውን ለማሸነፍ እነሱ ሙሉ 3 ነጥብ ከጨዋታው ስለሚያስፈልጋቸው መወር አጥቅተው ነው የሚጫወቱት። አጥቅተው ከተጫዋቱ ደግሞ አርሰናል የበለጠ ጫና ፈጥሮ ባሉት የሁለቱ ቡድኖች የተጫዋቾች ብቃት ንጽጻሬ ከተመለከት ነው ምንጊዜም እንግዲህ አርሰናል የተሻለ ይሆናል ብለን እናስባለን ለዋንጫ ክብርም ስለሚሄድና ተመሳሳይም ባይሆን የተለያየ ዓላማ ይዘው እነሱ ከፕሪሚየር ሊጉ ላለመሰናበት እንደዚሁም ደግሞ አርሰናል የዋንጫ ክብሩን ለማሳካት ወይም ደግሞ ለዋንጫውን ክብሩን ለማሳካት በሚያደርገው ጉዞ ላይ አንደኛውን ፈተና የሚፈተንበት ስለሆነ የበለጠ አጥቅቶ ለመጫወት እድል ይከፍትለታል ብዬ ገምታለሁ በእኔ ሐሳብ ማለት ነውና ቶተንሃም ዌስትሃም ዩናይትድ እንዴት ታዩታላችሁ? የሚቀጥለውን ጨዋታ አጥቅቶ የሚጫወት አይመስላችሁም? አጥቅቶ መጫወቱስ ለአርሰናል ተጠቃሚ አያደርገውም ወይ? አርሰናል የበለጠ ጎሎች ያስፈልጉታል፣ ጨዋታውንም ማሸነፍ ይጠበቅበታልና ከመከላከል ይልቅ አጥቅቶ እንዲያጫወት ግዴታ ውስጥ አልገባም ወይ ዌስትሃም ዩናይትድ? በዚህ ላይ እንግዲህ ሀሳብ አስተያየታችሁን የእናንተን ምልከታ ልታደርሱን ትችላላችሁ። የኔ ምልከታ ይህንን ነው የሚመስለው ማለት ነው። ፕሪሚየር ሊጉን እንግዲህ የደረጃ ሰንጠረዥ ከመጠቆማችን አስቀድመን ዛሬ የሚደረጉ ጨዋታዎች አሉ። የ35ኛ ሳምንት መርሃ ግብር ቀሪ ጨዋታዎች ማለት ነው። የምዕራብ ለንደኑ ክለብ ቼልሲ ከኖቲንግሃም ፎረስት ጋር ቀን 11 ሰዓት ላይ ጨዋታቸውን ያደርጋሉ። ብዙ ጊዜ እንግዲህ ሰሞን ቀን ላይ የቦክሲንግ ዴይ ጨዋታዎች ካልሆኑ በስተቀረ በዚህ ሰዓት ላይ ጨዋታዎች ሲኖሩ አልተመለከትንም እና ዛሬ ቀን 11 ሰዓት ላይ እግር ኳስ ላይ ተዝናኖታችሁን ላደረጋችሁ የእግር ኳስ ቤተሰቦች እነዚህ ሁለት ቡድኖች ጨዋታ እጅግ በጣም ጠንካራ ሊሆን እንደሚችል ይጠበቃል። ምክንያቱም ኖቲንግሃም ፎረስትም ላለመውረድ ነው የመውረድ ስጋት ካለባቸው ክለቦች መካከል አንደኛው ነው። አሁን ላይ 16ኛ ደረጃ ላይ ነው የሚገኘው 39 ነጥቦችን ሰብስቦ ማለት ነው። ቼልሲ ደግሞ የአውሮፓ ተሳትፎን በቀሩት ጨዋታዎች ላይ ለማግኘት ከፍተኛ ፍልሚያ ያደርጋል ተብሎ ይጠበቃል። አሁን ላይ ቼልሲ 9ኛ ደረጃ ላይ የሚገኘው ከተከታታይ ሽንፈቶች በኋላ ወደ አሸናፊነት ለመምጣት እንግዲህ በሜዳው ስታንፎርድ ብሪጅ ኖቲንግሃም ፎረስትን ያስተናግዳል ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ምሽት 4 ሰዓት ላይ የሚደረግ ሌላ ተጠባቂ ጨዋታ አለ። የመርሲሳይዱ ክለብ ኤቨርተን እንደዚሁ ሁለተኛ ደረጃ ላይ የሚገኘውን ማንቸስተር ሲቲን የሚገጥምበት ጨዋታ ትልቅ ትኩረትን ስቧል። እዚህ ጨዋታ ላይ ትኩረትን ከሳቡ እንቅስቃሴዎች መካከል እንግዲህ በሳምንቱ መጨረሻ ቀናት አርሰናሎች ፉልሃምን ገጥመው ካሸነፉ በኋላ ከጨዋታው መጠናቀቅ በኋላ የተለያዩ አስተያየቶች ሲሰጡ ነበረ። በተለይ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት ሳቢ ሆኖ ተመልክተነዋል። ብዙዎችም እየተቀባበሉት ነው የሚገኘው እና ዛሬ ምሽት የሚደረገውን የኤቨርተንና የማንቸስተር ሲቲን ጨዋታ ትመለከተዋል ወይ ተብሎ ተጠይቆ ነበር እና እሱም መልሱ ምንድን ነው? በእግር ኳስ እጅግ በጣም እዝናናለሁ። ኤቨርተን ደግሞ የቀድሞ ክለቤ ነው። ስለዚህ የዛሬውን ጨዋታ እመለከታለሁ። ሲቲንም ከዚህ ቀደም በምክትል አሰልጣኝነት እንዲሁም በተጫዋችነት አብሬ ቆይቻለሁ። ስለዚህ የዛሬ ምሽቱን ጨዋታ ከሚጠብቁት የእግር ኳሱ ቤተሰቦች መካከል አንደኛው እኔ ነኝ የሚል አስተያየት ሰጥቷል። ይህንን ጨዋታ መመልከት ያስገደደው ከዚህ ቀደም በሁለቱ ቡድኖች ውስጥ የነበረው የስራ ግንኙነት ብቻ ሳይሆን ማንቸስተር ሲቲ እንግዲህ በምሽቱ ጨዋታ ላይ ነጥብ እንዲጥል ወይም ደግሞ እንዲሸነፍ ይፈልጋል። ይህንን ደግሞ የቀድሞ ክለቡ ውለታ እንዲሰራለት ይፈልጋል። ቀድሞ እንግዲህ ያሰለጠኑት አሰልጣኝ ሚካኤል አርቴታን ዴቪድ ሞየስ ናቸው። እንግዲህ ኤቨርተን ቆይታውን ከተመለከትን አሰልጣኝ ሚካኤል አርቴታ ብዙ የተጫዋችነት ዘመኑን ያሳለፈው በዚህ በመርሲሳይዱ ክለብ ነው። ከ2005 እስከ 2011 ለ6 የውድድር ዓመታት ቆይታ አድርጓል። ወደ 209 ጨዋታዎችን እንደዚሁ አድርጓል። 35 ግቦችን ከመረብ ማሳረፍ ችሏል። የዋንጫ ክብሮች የሉትም፣ ነገር ግን የቡድኑ አምበል በመሆንም ያገለገለበትን ሂደት እናስታውሳለን። ከዚህ ቀደም እንግዲህ አርሰናልን ከመቀላቀሉ አስቀድሞ በፒኤስጂ ቤትም በውሰት ውል ወደ 53 ጨዋታዎችን አድርጓል ከባርሰሎና ከመጣ በኋላ። በእርግጥ ባርሰሎና ነው የእግር ኳስ መሰረቱ። እንግዲህ የባርሰሎና አካዳሚ ወይም ደግሞ የእግር ኳስ ማሰልጠኛ ማዕከል ትልልቅ ተጫዋቾች እንዳወጣ ይታወቃል። ላማሲያ ማለት ነው። ከ1997 እስከ 2005 ድረስ ቆይታ አድርጓል። 5 ዓመታትን በዚህ አካዳሚ ውስጥ በተለይ በባርሰሎና የቢ ቡድን ውስጥ ቆይታ አድርጓል ማለት ነው እና በዋና ቡድን ውስጥ አልተጫወተም ለባርሰሎና በፒኤስጂ። አሁን ደግሞ ባልኳችሁ በኤቨርተን ቤት ደግሞ እንደዚሁ ለ6 ዓመታት የቆየበትን ሂደት እናስታውሳልና አጠቃላይ የእግር ኳስ ህይወቱ
በተጫዋችነት ዘመኑ ከተመለከትነው ኤቨርተን ቤት ነው ቆይታ ያደረገው ማለት ይቻላል። እንግዲህ ለ6 ዓመታት በቆየበት ክለቡ ዛሬ ውለታውን እየጠየቀ ነው የሚገኘው። የምሽቱ ጨዋታ ከባድ ሊሆን እንደሚችል ይገመታል። በእርግጥ ኤቨርተኖች አሁን የደረጃ ሰንጠረጃቸው 11ኛ ደረጃ ላይ ነው የሚገኙት 47 ነጥቦችን ይዘው ማለት ነው። ማንቸስተር ሲቲ ተስተካካይ ጨዋታ ይቀሩታል፣ 2 ጨዋታዎች የዛሬ ምሽቱን ጨምሮ ማለት ነው። 70 ነጥቦችን ይዞ 37 የግብ ክፍያ አለው። አርሰናል እንደዚሁ በዛሬው የጨዋታ እንቅስቃሴ በሳምንቱ መጨረሻ ድል ማሳካቱን ተከትሎ እንግዲህ 76 ነጥቦች አሉት። በ6 የነጥብ ልዩነት የደረጃ ሰንጠረዡን እየመራ ይገኛል። ማንቸስተር ዩናይትድ 64 ነጥቦች አሉት። 15 ንጹህ የግብ ክፍያ ይዞ 3ኛ ደረጃ ላይ ተቀምጧል ማለት ነው። የእንግሊዝ ፕሪሚየር ሊግን የተመለከተውን መረጃችንን እዚህ ላይ ገታ እናድርግና ስንመለስ እንግዲህ በቀጥታ ወደ ሌሎች አጫጭር ስፖርታዊ መረጃዎች የምናቀና ይሆናል። መልእክቶች ይኖሩናል። መልእክቶቹን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የእንግሊዝ ፕሪሚየር ሊግን የተመለከቱ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ሌሎች መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። የሳውዲ ፕሮ ሊግ እንግዲህ ጨዋታዎች እየተከናወኑ ነው የሚገኙት። የ5 ጊዜ ባሎን ዶር ክብር አሸናፊው ክርስቲያኖ ሮናልዶ የሊጉን የዋንጫ ክብር ለማሳካት ከጫፍ የደረሰበትን ሂደት ከዚህ ቀደም መረጃዎችን ወደ እናንተ ስናደርስ ነበር። ትላንት የ31ኛ ሳምንት መርሃ ግብር የሳውዲ ፕሮ ሊግ ጨዋታዎች እንደዚሁ ተከናውነዋል። ከትላንትና በስቲያ ምሽት ጀምሮ ነው በእርግጥ እየተከናወኑ የሚገኙት ማለት ነውና ትላንት የሊጉ መሪ ክለብ አልናስር ከሜዳው ውጪ አቅንቶ አልቃዲስን በገጠመበት እንቅስቃሴ 3-1 በሆነ ውጤት ተሸንፏልና የመድረኩን የዋንጫ ክብር ለማሳካት አጣብቂኝ ውስጥ መግባቱ እየተነገረ ነው የሚገኘው። የነጥብ ልዩነቱ በእርግጥ አሁንም 5 ነው። ነገር ግን ደግሞ ሀሊላል ተከታዩ ክለብ ደግሞ አንድ ተስተካካይ ጨዋታ አለውና ይህን ጨዋታ ማሸነፍ ከቻለ የነጥብ ልዩነቱ ወደ 2 ይጠባል። ክርስቲያኖ ሮናልዶ እንግዲህ በሳውዲ ፕሮ ሊግ በተለይ በአልናስር እግር ኳስ ክለብ ውስጥ ከቆየ የሊጉን የዋንጫ ክብር እንዲያሳካ ደጋፊዎቹ አብዝተው ይናፍቃሉና አሁን ላይ ግን የትላንት ምሽቱ ጨዋታ ውጤት ብዙ ምቾት እንዳልሰጣቸው እየተገለጸ ነው የሚገኘው። የተለያዩ አጋጣሚዎችን መፍጠር ችለው ነበር በጨዋታው እንቅስቃሴ ላይ ወደ አንዳቻ ውጤትም መጥተው ነበር። የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ በእርግጥ አልቃዲሶች ናቸው የመጀመሪያውን የመሪነት ጎል ያገኙት። ወደ ረፍት ለማምራት በተቃረቡበት ሰዓት ላይ ደግሞ ሁለተኛ ጎል አግኝቶ ጨዋታው አንዳቻ በሆነ ውጤት እንደዚሁ የተጠናቀቀበትን ሂደት እናስታውሳለን። ከረፍት መልስ የበለጠ ጠንክረው የመጡት አልቃዲሶች 3-1 በሆነ ውጤት ጨዋታውን በማሸነፍ እንደዚሁ አልናስርን የዋንጫ ክብር ጉዞ ወይም ደግሞ ለሊጉ የዋንጫ ክብር እያደረገ ያለውን ጉዞ ያስተጓጎሉበትን ሂደት እየተመለከትን እንገኛለን። ወይም ደግሞ ስጋት ውስጥ የከተቱበትን ሁኔታ ነው እየተመለከትን የምንገኘው ማለት ነው። አሁንም የሊጉን የደረጃ ሰንጠረዥ እንግዲህ 79 ነጥቦችን መሰብሰብ የቻለው አልናስር በቀዳሚነት እየመራ ይገኛል። ሀሊላል ደግሞ 74 ነጥቦች አሉት። አንድ ቀሪ ጨዋታ አለው ማለት ነውና የተዘጋው ምዕራፍ እንደገና የተከፈተበት ምሽት ነው ማለት ይቻላል በሊጉ የዋንጫ ፉክክር ውስጥ ማለት ነውና በቀጣይ የሚደረጉት የ32ኛ ሳምንት መርሃ ግብር ጨዋታዎች ይጠበቃሉ። በእርግጥ 35ኛ ሳምንት መርሃ ግብር ላይ የሳውዲ ፕሮ ሊግ ጨዋታ ላይ ሁለቱ አንደኛና ሁለተኛ ደረጃ ላይ የሚገኙት ሀሊላልና አልናስር ይገናኛሉና በዛ እንቅስቃሴ ላይ የሚያሸንፈው ቡድን ከዚህ ቀደም በሲቲና በአርሰናል መካከል በእንግሊዝ ፕሪሚየር ሊግ እንደተመለከትነው ሁሉ የበለጠ አጓጊ እንዲሆን አድርጎታል። ይህን ጨዋታ አልናስር ማሸነፍ ከቻለ የሊጉን የዋንጫ ክብር ለማሳካት የበለጠ እድሉን መክፈትና ማመቻቸት ይችላል። ሀሊላል ደግሞ የተዘጋውን ምዕራፍ እንደገና ከፍቶ የሊጉን የዋንጫ ክብር ለማሳካት የበለጠ እድል ሊያገኝበት የሚችልበት ሁኔታ
ሁኔታ አለ። እንደነ ቤንዜማን የመሳሰሉ ትልልቅ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ሀሊላሎች ማስፈረማቸው ይታወሳልና ክርስቲያኖ ሮናልዶም በእርግጥ በትልልቅ ከዋክብቶች ተከበዋል። እንደነ ሳዲዮ ማኔ እንደዚሁም ጆ ፍሊክስን የመሳሰሉ ትልልቅ ተጫዋቾች አሉ በዚህ ስብስብ ውስጥ። እንግዲህ የሳውዲ ፕሮ ሊግ ልክ እንደ እንግሊዝ ፕሪሚየር ሊግ አሁን ወሳኝ ምዕራፍ ላይ ደርሷል። አጓጊ ሁኔታዎችንም እየተመለከትንበት እንገኛለን። ቀጣይ ግን የ32ኛ ሳምንት መርሃ ግብር ጨዋታዎች እጅግ በጣም ተጠባቂ እንዲሆኑ ያስቻሉ ውጤቶች በዚህ ሳምንት ተመዝግበዋል ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የጣሊያን ሴሪያ የ35ኛ ሳምንት መርሃ ግብር ጨዋታዎች ሲከናወኑ እንግዲህ ኢንተር ሚላን የሊጉን ወይም ደግሞ የስኩዴቶውን የዋንጫ ክብር ለ21ኛ ጊዜ ማሳካት ችሏል። ሁለት መርሃ ግብሮች እየቀሩ ማለት ነውና ትላንት ከፓርማ ጋር ነበር ጨዋታውን ያደረገው። ማርከስ ቱራሃም እና እንደዚሁም ጎሉን ያስቆጠሩት ሚኪታሪያ ናቸው። ሁለት ግቦች ከመረብ በማሳረፍ እንግዲህ ኢንተር ሚላን የሊጉን የዋንጫ ክብር ከወዲሁ ማሳካት የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ኢንተር ሚላን 21ኛ የሴሪያ የዋንጫ ክብሩ ነው። ከዚህ ቀደም 2023-24 የውድድር ዓመት ላይ ለመጨረሻ ጊዜ ነበር የዋንጫውን ክብር ማሳካት የቻለው ማለት ነውና ሮማኒያዊው አሰልጣኝ ክሪስታን ቺቮ ይህንን የዋንጫ ክብር ለማሳካት ከጫፍ የደረሰበትን ሂደት ተመልክተናል። ትላንትም ይህንን ማረጋገጥ ችሏል ማለት ነው። 82 ነጥቦችን በመሰብሰብ የኔፕልሱ ክለብ ናፖሊ ደግሞ 70 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ሌላኛው የሚላኑ ክለብ ኤስ ሚላን 67 ነጥቦች አሉት። ዩቬንቱስ ደግሞ እንደዚሁ 65 ነጥቦችን ይዞ እየተመለከትን ነው የምንገኘውና በአጠቃላይ ሴሪያው የስኩዴቶውን የዋንጫ ክብር ለኢንተር ሚላን አስቀድሞ ማስረከቡን እየተመለከትን ነው የምንገኘው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ የአርሰናልን ጉዳይ እናገኛለን። አርሰናል በ2029 የፊፋ የዓለም ክለቦች ሻምፒዮና የውድድር መድረክ ላይ መሳተፍ የሚችልበትን እድል እንደተጎናጸፈ እየተነገረ ነው የሚገኘው። በአሰልጣኝ ሚካኤል አርቴታ ስር እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከ7 ዓመታት በኋላ የዚህን የውድድር መድረክ ተሳትፎን ማግኘቱን ካለፉት 2 ዓመታት በፊት እንደዚሁ ማስተዋስ ይቻላል። በዚያ ጊዜ እንግዲህ በተመለሱበት እስከ ኳርተር ፋይናሉ ድረስ መጓዝ ችለው ነበረ። አምና ደግሞ እንደተመለከትነው እስከ ሰሚ ፋይናል ድረስ ወይም እስከ ግማሽ ፍጻሜው ድረስ መጓዝ ችለው በፒኤስጂ ከመድረኩ ተሸንፈው መሰናበታቸው የሚታወስ ነው። ዘንድሮ ደግሞ ነገ ምሽት በተለይ የግማሽ ፍጻሜ ጨዋታ አላቸውና በአጠቃላይ በነዚህ በአራት የውድድር ዓመታት የሚያስመዘግቡት ውጤት አጠቃላይ በአህጉር አቀፍ ደረጃ የሚያስመዘግቧቸው ውጤቶች ለ29ኙ የዓለም ክለቦች የፊፋ ሻምፒዮና የውድድር መድረክ ላይ እንዲሳተፉ እያደረጋቸው ነው የሚገኙ 89 ነጥብ አላቸው ተብሏል። አርሰናሎች በድምሩ ባየር ሙኒክ 79 ነጥብ ይዞ ይከተላል። ባርሴሎና 76 ነጥቦች አሉት። ኢንተር ሚላን፣ ሊቨርፑል እና ሪያል ማድሪድ ተከታዩን ደረጃ ይዘዋልና መድፈኞቹ እንግዲህ በዓለም ክለቦች የፊፋ የዓለም ክለቦች ሻምፒዮና የውድድር መድረክ ላይ መሳተፍ የሚችሉበትን ሂደት እየተመለከትን እንገኛለን። በአዲሱ የውድድር ፎርማት መሰረት እንግዲህ ከአንድ ሀገር ሁለት ክለቦች ናቸው፣ ሁለት የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች ብቻ ናቸው የሚሳተፉት ማለት ነው። ባለፈው ዓመት እናስታውሳለን ቼልሲና ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እንደነበሩ እናስታውሳለን። አሜሪካን ላይ ተሰናድቶ በነበረው የዓለም ክለቦች ሻምፒዮና የውድድር መድረክ ላይ ማለት ነው። ሌሎች መረጃዎችን ስንመለከት የቪክቶር ጆኬሬሽን ጉዳይ ያስቀድመን ወደ እናንተ መረጃውን ስናደርስ ነበር። ቪክቶር ጆኬሬሽ እጅግ በጣም አስደናቂ አቋሙ ላይ ነው የሚገኘው። ከትላንትና በስቲያ እንግዲህ ፉልሃምን ሲያሸንፉ 2 ግቦችን ከመረብ ማሳረፉ የሚታወስ ነው። አሁን ላይ ሁለቱን ተጫዋቾች እያነጻጸሯቸው ይገኛሉ። በተለይ ጁሊያን አልቫሬዝ ቢመጣ ከቪክቶር ጆኬሬሽ የተሻለ የማጥቃት እንቅስቃሴ እንዳለው ብዙዎች እየመሰከሩለት ነው የሚገኘው። ነገር ግን ደግሞ ቁጥራዊ መረጃዎችን ከተመለከትን ቪክቶር ጆኬሬሽ በአጠቃላይ በሁሉም የውድድር አይነቶች ለአርሰናል ያደረጋቸውን ጨዋታዎች ወደ 50 ከፍ ማድረግ ችሏል። የምዕራብ ለንደኑ ክለብ ፉልሃም በገጠሙበት እንቅስቃሴ ማለት ነውና በጥቅሉ ወደ 24 የጎል ተሳትፎ አለው። እንደዚሁም ደግሞ 21 ጎሎችን ከመረብ ማሳረፍ ችሏል። ከዚህ መካከል 14ቱ በፕሪሚየር ሊጉ ያስቆጠራቸው ጎሎች ናቸው። 3 ደግሞ አሲስት ማድረግ ችሏል ማለት ነው። ሌላኛው ጁሊያን አልቫሬዝን ደግሞ ለቁጥር ንጽጽር ሲያቀርቡት 49 ጨዋታዎችን አድርጓል። በጥቅሉ በላሊጋው 21 ጎል እንደዚሁም ደግሞ 9 ጎሎችን ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል ማለት ነው። በነገ ምሽቱ ጨዋታ ላይ ሁለት አነጋጋሪ ነገሮች እየወጡ ይገኛሉ። ሁለት ተጫዋቾችን ትይዩ እያደረጉ አሰልጣኝ ሚካኤል አርቴታ በዚህ በነገ ምሽቱ የአውሮፓ ቻምፒየንስ ሊግ ተጠባቂ የግማሽ ፍጻሜ ጨዋታ ላይ የትኛውን ተጫዋች ሊጠቀሙ ይችላሉ? በተለይ ደግሞ የዴክላን ራይስ የግራ የአማካኝ ስፍራ ላይ የትኛውን ተጫዋች ተቀዳሚ ሊያደርጉ ይችላሉ የሚሉ ጉዳዮች አርሰናል ደጋፊዎችን እያነጋገሩ ነው የሚገኙት። ሉዊስ ስኬሊና ዙቢሜንዲ ማለት ነው። ከዚህ ቀደም እንግዲህ ከሪያል ሶሴዳድ በዝውውሩ የመጣው ዙቢሜንዲ የተለያዩ እንቅስቃሴዎችን ሲያደርግ እናውቃለን። አንዳንድ ስህተቶችንም ሲሰራ እንደዚሁ የአርሰናል ደጋፊዎች እጅግ በጣም
ሲናደዱበት ስንመለከት ነበረ። ይህንንም የተመለከተው እንግዲህ ሉዊስ ስኬሊ አሰልጣኝ ሚኬል አርቴታ ለሉዊስ ስኬሊ እዚህ ቦታ ላይ በቋሚ አሰላለፍ ውስጥ እንዲካተት አድርገውታል። በተለይ በፉላም ጨዋታ ላይ ማለት ነውና ተጫዋቹም አላሳፈራቸውም። በጣም ጥሩ እንቅስቃሴ ማድረግ ችሏል። የተጫዋቹ ወይም የጨዋታው ቁልፍ ተጫዋቾች ከነበሩ መካከል አንደኛው ሉዊስ ስኬሊ ነው ማለት ይቻላል። ይህንን ተጫዋች እንግዲህ ይመርጣሉ ወይስ ዙቢሜንዲ ብዙ ልምድ አለው የሚባለውን ዙቢሜንዲን ሊያሰልፉት ይችላሉ የሚለው ነገር እንግዲህ የሁለቱን የአርሰናል ደጋፊዎችን ለሁለት የከፈለ ሂደት መሆኑን እየተመለከትን እንገኛለን። ማይልስ ሉዊስ ስኬሊ 19 ዓመቱ ላይ ነው የሚገኘው። በሊጉ 17 ጨዋታዎችን አድርጓል። እስካሁን ድረስ በሊጉ ምንም የጎል አስተዋጽኦ የለውም። ጎልም አላስቆጠረም። ለጎል የሆኑ ኳሶችም አመቻችቶ ማቀበል አልቻለም። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ የውድድር መድረክ 8 ጨዋታዎችን አድርጓል። ጎል አላስቆጠረም። አንድ ለጎል የሆነ ኳስ ግን አመቻችቶ ማቀበል ችሏል። ለንጽጽር የዙቢሜንዲንም ቁጥራዊ መረጃዎች ከተመለከተ እንደዚሁ በአጠቃላይ በሊጉ 27 ጨዋታዎችን ማድረግ ችሏል። ይቅርታ 35 ጨዋታዎችን ማድረግ ችሏል። 5 ጎሎችን አስቆጥሯል። አንድ ለጎል የሆነ ኳስ አመቻችቶ ማቀበል ችሏል። በቻምፒየንስ ሊግ ያላቸው ተሳትፎ ተመሳሳይ ነው። ጎል አላስቆጠረም። አንድ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል ማለት ነው። እናንተ የአርሰናል ደጋፊዎች በነገ ምሽቱ ጨዋታ ላይ በቋሚ አሰላለፍ ውስጥ ከዴክላን ራይስ ጋር ቢጣመርና ውጤት ያመጣል የምትሉት ተጫዋች የትኛው ነው? ሉዊስ ስኬሊ ወይስ ዙቢሜንዲ? እስኪ ሀሳብ አስተያየታችሁን እዚህ ጋር ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው መረጃችን እንለፍ። የመጨረሻው መረጃችንም የሚሆነው የአርሰናል መረጃ ነው። ኢማኑኤል ፒቲቲ የሰጠውን አስተያየት ነው። የቀድሞ የአርሰናል ተጫዋች ማለት ነው። ኤንሪክ ወደ አርሰናል ቢመጣ እጅግ በጣም ጥሩ ጠቀሜታ ሊኖረው እንደሚችል እገምታለሁ ብሏል። ከዚህ ቀደም እንግዲህ ከብራዚሉ ክለብ ፓልሜራስ ነው የስፔኑን ክለብ ሪያል ማድሪድን 2024 ላይ የተቀላቀለው 6 የውድድር ዓመታት የውል ኮንትራት በመፈራረም ማለት ነውና በአጠቃላይ በሪያል ማድሪድ ቤት በነበረው እንቅስቃሴ ሌሎች አማራጮችን መመልከት ስለፈለጉ ወደ ሊዮን ሰጥተውታል ማለት ነው። በውሰቱል ማለት ነው። አሁን በሊዮን ነው እየተጫወተ የሚገኘው ይህ ተጫዋች 19 ዓመቱ ላይ ይገኛልና በሊዮን ቆይታው ጥሩ ቁጥራዊ መረጃዎች አሉት ወይም ደግሞ ስታተሱን ስንመለከት የተሻለ መሆኑን እየተመለከተ እንገኛለን። 14 የሊግ ጨዋታዎችን አድርጓል። 5 ጎል አስቆጥሯል። 6 ለጎል የሆኑ ኳሶችን ደግሞ እንደዚሁ አመቻችቶ ማቀበል ችሏል። በሪያል ማድሪድ ቤት ያለው የውል ኮንትራት የሚያቀናው ጁን 30 ነው። ጁን 30 ላይ ነው እና ኤንሪክ በቀጣይ እንግዲህ ወደ 4 ዓመታት ይቀረዋል በሪያል ማድሪድ ቤት ያለው የውል ኮንትራት ማለት ነው። ይህንን የውል ኮንትራት ለማፍረስ አርሰናሎች ፍላጎት እንዳላቸው በተለያዩ አጋጣሚዎች ሲገለጹ ነበርና የበለጠ መረጃውን አጠናክሮ ያወጣው ኢማኑኤል ፒቲቲ ነው። እንግዲህ አርሰናል ይህን ተጫዋች ማስፈረም ከቻለ በቀጣይ በተለይ በወጣት ተጫዋቾች ቡድኑን ለመገንባት በሚያደርገው እንቅስቃሴ ላይ አይነተኛ ሚና ሊኖረው እንደሚችል ነው እየገለጸ የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተሰኞ ሚያዝያ 26 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።